ሰላም ጤና ይስጥልን ውድ የዜና ላፍታ ተከታታዮቻችን ከሁሉ አስቀድመን አክብሮታዊ ሰላምታችን ይድረሳችሁ ብለናል። ለሰዓቱ የመራረጥናቸውን ዜናዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። አቶ ጌታቸው ረዳ የፖለቲካ አቋማቸው እንደተጠበቀ ተመልሰው ቢመጡ በቂ ጥበቃ እንደሚደረግላቸው ልናረጋግጥላቸው እንወዳለን። የትግራይ ሰላምና የጸጥታ ቢሮ ባወጣው መግለጫ የትግራይ ሰላምና የጸጥታ ቢሮ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስቴር አቶ ጌታቸው ረዳ ሰሞኑን ፋና ቴሌቪዥን ላይ ቀርበው የተናገሯቸውን ንግግሮች ነጭ ውሸት ነው በሚል ተቃወመ። መረጃው ዝርዝር አለው። በትግራይ ክልል መሆንና አካባቢው ህዝባዊ የተቃውሞ ሰልፍ ሲካሄድ ውሏል። የተቃውሞ ሰልፉ ዓላማ የነ ዶክተር ደብረጽዮን ቡድኑ በክልሉ ያካሄደ ያለው ለግጭት ያዘነበለ አካሄድ ተገቢ ያለመሆኑን መግለጽ ነው ተብሏል። ህዝቡ የምንፈልገው ሰላም ነው ብሏል። ከሰሞኑን ተመሳሳይ ሰልፍ በማይጨው ከተማ መካሄዱ ይታወሳል። በሌላ ዜና የውጭ ኢትዮጵያውያንና የጤና ባለሙያዎች የደሞዝ ጥያቄን በጽኑ ደገፉ። መንግስት በአስቸኳይ ምላሽ እንዲሰጥም በማያያዝ አሳስበዋል። እንመለስበታለን። ከውጭ ዜና ሩሲያ በዩክሬን አውቶቡስ ላይ ባደረሰችው ጥቃት የንጹሃን ህይወት አለፈ። በተያያዘ ዜና ሩሲያና ዩክሬን በመጀመሪያው ድርድራቸው የጦር እስረኞችን ለመልቀቅ ተስማሙ። በእነዚህ ሁለት መረጃዎች ላይ ጠለቅ ያለ ዳሰሳ ስለምናደርግ እስከ ጥንክራችን ፍጻሜ አብራችሁን ቆዩ በማለት ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉን አክብሮታዊ ግብዣችን ነው። አሁን በቀጥታ ወደ ዝርዝሩ እንሰዳችሁ። አቶ ጌታቸው ረዳ የፖለቲካ አቋማቸው እንደተጠበቀ ተመልሰው ቢመጡ በቂ ጥበቃ እንደሚደረግላቸው ልናረጋግጥላቸው እንወዳለን። የትግራይ ሰላምና የጸጥታ ቢሮ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስቴር አቶ ጌታቸው ረዳ ሰሞኑን ፋና ቴሌቪዥን ላይ ቀርበው የተናገሯቸው ንግግሮች ነጭ ውሸት በሚል ተቃውመዋል። ቢሮ ባወጣው መግለጫ የትግራይ ህዝብ እንኳን በትግሉ አስተዋጽኦ የነበረውን ታጋይ ተኩሶ ለመግደል ይቅርና ሊያጠቃ የመጣ የጠላት ወታደር ማርኮ ስርዓት አስተምሮ ምህረት የሚሰጥ ልባም ነው ብሏል። በትግራይ ጦርነት ወቅት ጉልህ ሚና የነበራቸው አቶ ጌታቸው ረዳ በጦርነቱ ወቅት አንዳንድ የወታደር አመራሮች ራሳቸው ብዙ ኪሎሜትሮች ርቀው ወደ ኋላ ለምን ሸሻችሁ በሚል ተዋጊዎችን መግደላቸውን ይፋ አድርገው ነበር። ቢሮ ሚኒስትሩ አቶ ጌታቸው ረዳ የትግራይ የጦር መኮንኖችን ስም የማጥፋትና የመወንጀል ብቃትና ሞራል የለውም ሲል አብጠልጥሏል። ሌላው አቶ ጌታቸው አንዳንድ መኮንኖች በግላጭ በተለያዩ የዝርፊያ ተግባራት ላይ መሰማራታቸውን ተናግረው ነበር። ቢሮ ግን በጦርነቱ የተቃጠሉና የወደሙ የጦር መሳሪያዎች በራሱ ስልጣን ስርዓት ባልተከተለ መንገድ እንዲነሱና እንዲሰረቁ ያዘዘው ራሱ አቶ ጌታቸው ነው ብሏል። ጌታቸው ሚዲያዎችን በመጠቀም ራሱ የፈጸመውን ወንጀሎችን እንደሰረቁትና እንደመዘበሩት አድርጎ የሚያወራው የብረታ ብረት ስርቆትና ምዝበራ ዋነኛ ዓላማው የሰራዊቱን አንድነት መበተን መሆኑ ለማንም ግልጽ ነው ሲል በመግለጫው ላይ አስፍሯል። አቶ ጌታቸው በክልሉ ያሉ ከታቀደባቸው ግድያም ማምለጥ እንደቻሉ አንስተው ነበር። ቢሮ የሰራዊቱ አመራር ሊገድሉኝ አቀደው ለጥቂት ከሞት አመለጥኩኝ የሚል በሚዲያ የታጀበ ስም የማጥፋት ዘመቻ በስፋት ተስፋፍቷል ያለ ሲሆን ይህ ከእውነት የራቀ ፈጠራ ውሸት ነው ሲል ውድቅ አድርጎታል። ከዚህ ባለፈ አቶ ጌታቸው አስተላለፍ ቀይሮ ብልጽግና ሆኗል ያለው የሰላምና ጸጥታ ቢሮ ፖለቲካዊ አቋሙ እንደተጠበቀ ተመልሶ ቢመጣ በቂ ጥበቃ እንደሚደረግለት ልናረጋግጥለት እንወዳለን ብሏል። በትግራይ ህዝብ ትግል ብዙ ውሸታሞችና ካዲዎች ታይተዋል። ቢሆንም የጌታቸውን ጥግ ግን አይደርሱም ሲል ገልጾ መላው ሰራዊትና የትግራይ ህዝብ የጌታቸውን መረጃ ነጭ ውሸት እንዳትደናገሩ ሲል አሳስቧል። ቢሮ የፌደራል መንግስትም ይህን መሰል የፕሪቶሪያ የሰላም ስምምነት የሚጻረር ስም የማጥፋት ዘመቻ በማረም የበኩሉን አስተዋጽኦ እንዲያደርግ ጥሪ አቀርቧል። ከሰሞኑ አቶ ጌታቸው ረዳ በሰጡት ቃል እነ ጀነራል ምግበ፣ ኮሎኔል ተወልደ፣ ጀነራል ኃይለስላሴ አይነት አመራሮች በወርቅ ዘረፋ ላይ እንደተሰማሩ ተናግረው ነበር። በጦርነቱ ወቅት ሳይቀር ከፍተኛ ዝርፊያ ላይ የነበሩ መኮንኖች እንደነበሩም ይፋ አድርገው ነበር። ከሻዕቢያ ጋር የሚገናኙ ሰዎችን መኖራቸውን ጨምሮ ሌሎችም በርካታ ያልተሰሙ ጉዳዮችን በይፋ አውጥተው ከፍተኛ መነጋገሪያ ሆኗል። አቶ ጌታቸው ረዳ በትግራይ ፖለቲካ እንዲሁም በህወሓት ውስጥ በአመራርነት ትልቅ ስም ያላቸው በትግራይ ጦርነት ወቅትም እስከ መጨረሻው የሰላም ስምምነት ከፊት የነበሩ ብዙ ጉዳዮች እንደሚያውቁ የሚታመንባቸው ፖለቲከኛ ናቸው። የውጭ ኢትዮጵያውያን የጤና ባለሙያዎችን የደሞዝ ጥያቄ በጽኑ ደገፉ። መንግስት በአስቸኳይ ምላሽ እንዲሰጥ አሳስበዋል። በውጭ የሚኖሩ ኢትዮጵያውያንና የተለያዩ ሲቪክ ማህበራት በጋራ ያቋቋሙት የኢትዮጵያ ሶሊዳሪ ንቅናቄ ኢሶን በኢትዮጵያ ውስጥ የሚገኙ የሕክምና ባለሙያዎች ለሚያነሷቸው የደሞዝ ማሻሻያ ጥያቄዎች ድጋፉን አረጋግጧል። ንቅናቄው በወጣው መግለጫ የጤና ባለሙያዎቹ ያላቸውን የትምህርትና የስራ ልምድ እንዲሁም በአገሪቱ ውስጥ እየተባባሰ የመጣውን የኑሮ ውድነት የሚያገናዝብ ፍትሃዊ ደሞዝ ማግኘት እንደሚገባቸው አጽንኦት ሰጥቷል። ኢሶን የኢትዮጵያ መንግስት ለእነዚህ አንገብጋቢ ጥያቄዎች በአስቸኳይ አዎንታዊ ምላሽ በመስጠት የባለሙያዎችን ክብር እንዲጠብቅና ለተሻለ የጤና አገልግሎት አቅርቦት እንዲረዱ አሳስቧል። በመጨረሻም ንቅናቄው የኢትዮጵያ ሉዓላዊነትና አንድነት ከማስጠበቅ ባለፈ ፍትሃዊና ዲሞክራሲያዊ ኢትዮጵያን ለመገንባት እንደሚታገል አስታውቋል።
ወደ ውጭ ዜና ስናልፍ ሩሲያ በዩክሬን አውቶቡስ ላይ ባደረሰችው ጥቃት የንጹሃን ሕይወት አለፈ። ጥቃቱ የሩሲያ ሰው አልባ በራሪዎች በዩክሬን ሰሜን ምስራቅ አካባቢ ማድረሱን ባለስልጣናት የገለጹ ሲሆን አውቶቡሱ ሩሲያ ድንበር አቅራቢያ ወደምትገኝ ከተማ ሲጓዝ ነበር ተብሏል። ጥቃቱ የደረሰው ሩሲያና ዩክሬን እንደ አውሮፓውያን አቆጣጠር በ2022 ከጀመረው ጦርነት ጀምሮ የመጀመሪያው ቀጥተኛ የሰላም ድርድር ካደረጉ ከጥቂት ሰዓታት በኋላ ነው። የዩክሬን ብሔራዊ ፖሊስ ጥቃቱን አሳፋሪ የጦር ወንጀል ሲል የገለጸው ሲሆን ሩሲያ በቀጥታ ምንም አይነት አስተያየት አልሰጠችም። ሩሲያና ዩክሬን ጦርነቱን ለማስቆም በሚችሉበት መንገድ ላይ በቱርክ ኢስታንቡል የተካሄደው ድርድር ምንም አይነት ለውጥ አለማምጣቱ ተነግሯል። ቢሆንም ግን ሁለቱም ወገኖች በሚቀጥሉት ቀናት 1000 የጦር እስረኞችን እንዲረካከቡ ስምምነት ላይ ተደርሷል ተብሏል። በተያያዘ ዜና ሩሲያና ዩክሬን በመጀመሪያው ድርድራቸው የጦር እስረኞችን ለመልቀቅ ተስማሙ። በ3 ዓመት ውስጥ ለመጀመሪያ ጊዜ ፊት ለፊት ለንግግር የተቀመጡት ሩሲያና ዩክሬን ባለስልጣናት የጦር እስረኞችን ለመለዋወጥ ከስምምነት ላይ ደረሱ። በቱርክና በአሜሪካ ግፊት ኢስታንቡል ውስጥ ከአርብ ጀምሮ ለንግግር የተቀመጡት የሁለቱ ሀገራት ተወካዮች ባደረጉት የመጀመሪያ ቀን ንግግር በውጥረት የተሞላ እንደነበር ተነግሯል። ከዩክሬን ልኡካን መካከል ግማሽ የሚሆኑት ሀገራቸው በጥቃት ስር መሆኗን ለማመላከት ወታደራዊ ልብስ ለብሰው የተገኙ ሲሆን ንግግሩ የተጀመረው በተደራዳሪዎች መካከል መጨባበጥ ሳይኖር ግራና ቀኝ ተራርቀው በተቀመጡ ጠረጴዛዎች ዙሪያ ነበር። በድርድሩ ጅማሬ ላይ የቱርክ የውጭ ጉዳይ ሚኒስቴር ሃካን ፊዳን ባደረጉት ንግግር ልኡካን ወደ ሰላም ወይም ወደ ተጨማሪ ሞትና ውድመት የሚወስዱ ሁለት አማራጮች ብቻ እንዳላቸው አሳስበው ነበር። ለ2 ሰዓታት ብቻ በቆየው ንግግር ወቅትም አለመግባባቶች ተፈጥረዋል። ሩሲያ አዲስና ተቀባይነት የሌላቸው ቅድመ ሁኔታዎችን አቅርባለች ሲሉ አንድ የዩክሬን ባለስልጣን ተናግረዋል። ይህም ተኩስ አቁም ላይ ለመድረስ ዩክሬን ከራሷ ግዛት ወታደሮቿ እንድታስወጣ ጭምር የሚጠይቅ ቅድመ ሁኔታ መቅረቡን አመላክተዋል። ሁለቱ ሀገራት በጣም አስፈላጊ በሆነው ተኩስ ማቆም ላይ ከስምምነት ለመድረስ ባይችሉም አንዳንድ ሺህ የጦር ምርኮኞችን ለመልቀቅ ተስማምተዋል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።